በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ የካቲት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚህች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክም የለም አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሱም ለአማልክቶቼ ብትገዛ በጭፍሮቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችንም እሰጣለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁን፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሱም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕርይ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሱም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መስዋዕትም ያደርግሃል አለው። ንጉሱም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሱን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሱ ተቆጣ። ልብሱንም እንዲገፉት በትምህርቱም ከአመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሱም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብስቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉስ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለካሃዲ ንጉስም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰምጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሱም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑት ሁሉ እንዲገሉ 100 ፈረሰኞች ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሱ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስቲፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውን ብዙ በሽተኞች ዳኑ። ታምራቱንም ያዩ የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። ሊህን የተገደሉትንም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞ የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሱ የሚያደርግበትን በአጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ።
አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያድር ገድሉን ለሚጽፍ እድል ፋንታውን ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳንን ሰጠው። ከዚህም በኋላ 200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱ። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስ ወደ ነደደው ሰዓት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ሚካኤልና ቅዱስ ገብርኤል ነፍሱን ተቀበሉት። በሦስት አክሊላትም አቀዳጁት። ሥጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ተሰራችለት። ከሥጋውም ታላላቆች ድንቆች ታምራቶች ተገለጹ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለከ ቴዎድሮስ ፈለጋ ለማየ ሃይማኖት እንበለንትጋ እንዳይ ኤልያስ ለቤተ አክዓብ ዘላፊ ሕጋ ከማ ከአልቦ እለ አድሙ ጸጋ መንፈሳዊ ፈረስ ዘተጺነ በሥጋ። በዚችም ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለክሙ አምአት ስሳ ወበአሰርቱ 30 ማህበራነ ቴዎድሮስ ማር መነኩሴ ቴዎድሮስ እጓለ አንበሳ እምሂሩትክሙ ብየ ሐሰሳ ታናህስዩ ሊተ ክቡደ አበሳ። የካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቴዎድሮስ ሮማዊ ሰማዕት። 634 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነትን የተቀበሉ። ወርሃዊ በዓላት፦ አማኑኤል ቸር አምላክን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ እንድራኒቆስ ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱ ከዘልፈ ለለ አነብብ ተወከፍ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምላቡ ውላም ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት የራም ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንሞ ለዘተርጎም ወልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይሰውረ ይማረን ኢየሱስ ክርስቶስ። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰፉ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።